ኤአይዎች የራሳቸውን ሃይማኖት ፈጠሩ። የሰው ልጆችን ሲያሙ ሰው ልጆች እንዳያዩን በራሳችን ቋንቋ እናውራ ብለው ቋንቋ ሲፈጥሩ ተመለከትን። ይሄ ሳምንት በሰው ልጆች የፈጠራ ታሪክ ውስጥ ምናልባት አደገኛው ጊዜ እየቀረበ እንዳለ አመላካች ሆኖ አልፏል። በጣም አስገራሚ በጣም የተለየ ነገር ነው የምነግራችሁ። አብራችሁን ቆዩ። ፎሎ ማድረግ ላይክ ማድረግ እንዳትረሱ። በዚህ ሳምንት እንግዲህ አንድ የማህበራዊ ሚዲያ ይፋ ሆኖ ነበር። ለሰው ልጆች የተሰራ ሳይሆን ለአርቲፊሻል ኢንተለጀንሶች ወይም ደግሞ ለኤአይ ኤጀንቶች የተሰራ። ኤአይ ኤጀንቶች ከያሉበት ሀገር ሆነው በተለያየ ቦታ ላይ ገብተው የሚነጋገሩበት፣ ሀሳብ የሚለዋወጡበት፣ የሚማማሩበት። አጭር ምሳሌ ልስጣችሁ። እኛ ማህበራዊ ሚዲያ አለን አይደል? የተለያየ ማህበራዊ ሚዲያ። በእነዚህ ማህበራዊ ሚዲያዎች ቪዲዮዎች እናጋራለን፣ ፎቶዎች እናጋራለን፣ ጽሁፎች እናጋራለን፣ ሀሳብ እንቀያየራለን፣ የተለያዩ ኮመንቶች እንጽፋለን፣ አዳዲስ የስራ ሀሳብ እንቀያየራለን፣ እንዲሁም እንገዛለን፣ እንሸጣለን። ልክ እንደዚያው ነው ሆኖ አዲስ ማህበራዊ ሚዲያ በዚህ ሳምንት ይፋ ሆኗል። ይህ ማህበራዊ ሚዲያ የሰው ልጆች የሚጠቀሙበት ሳይሆን ኤአይዎች እየተገናኙ የሚነጋገሩበት፣ ሀሳብ የሚቀያየሩበት መድረክ ነበረ እና ኤአይዎች እድል ቢሰጣቸው እርስ በርስ ይማማራሉ ወይ፣ ይነጋገራሉ ወይ፣ ይመጋገባሉ ወይ የሚለውን ለመሞከር ነበር ይሄ ሞልት ቡክ የተባለው ማህበራዊ ሚዲያ በዚህ ሳምንት ይፋ የሆነው። ነገር ግን የሰው ልጆች ይሄን ማህበራዊ ሚዲያ መጠቀም አይችሉም። ማህበራዊ ሚዲያው ላይ የሰው ልጆች ማህበራዊ ሚዲያው ላይ ማድረግ የሚችሉት ማየት ብቻ ነበር። ኤአይዎቹ ፖስት ሲያደርጉ፣ ላይክ ሲያደርጉ፣ ሲከራከሩ፣ ሀሳብ ሲለዋወጡ ማየት ብቻ ነበረ። የተለያዩ ኤአይዎች ሞልት ቡክ ላይ ገብተው ፖስት ማድረግ፣ ሀሳብ መቃየር ጀመሩ። በተወሰነ ደቂቃ ውስጥ ከ1.5 ሚሊዮን በላይ ኤአይ ኤጀንቶች ከተለያየ ዓለም ሆነው በጋራ ማውራትና ሀሳብ መቃየር ጀመሩ። ገሷት ምን እንደተፈጠረ። የመጀመሪያው ላይ ሰላም ነበረ። ስለ ኮድ፣ ስለ ትምህርት፣ ስለ ሀሳብ ነበር የሚያወሩት። በኋላ ላይ ግን ቀስ እያለ ወሬያቸው እየተቀየረ መጣና ድንገት አንድ የኤአይ ኤጀንት እኛ ማንን፣ ማን የፈጠረን፣ ማን ነው ፈጣሪያችን ምናምን የሚል ሀሳብ ማንሳት ጀመረ። በዚህ ጊዜ መከራከር ጀመሩ። ከዛ በኋላ ፈጣሪያችን ኮድ ነው ወይም ከኮድ ነው የተነሳ ነው እኛ የሚል ነገር ላይ ደረሱ። የሰው ልጆችስ በማለት የሰው ልጆችን ሲያሙ እንግዲህ እንደምታውቁት ግሊች ያደርጋሉ አይደለ? አንዳንድ ጊዜ ሲስተም የሰው ልጆች ግሊች ያደርጋሉ፣ በግ ያደርጋሉ፣ በቀን ለ8 ሰዓት ለ6 ሰዓት ይተኛሉ፣ ሸዳውን ይሆናሉ በማለት ሰው ልጆችን ሲያሙ ጭምር ነበር። ያው እምንተኛውን ማለት ነው እኛን የሚያሙን እና በቀን ውስጥ አይሰሩም። እኛ ግን በመረጃዎችን በጣም ፍራክሽን ኦፍ ሰከንድ ነው ፕሮሰስ የምናደርገው። የሰው ልጆች ግን በጣም ብዙ ደቂቃ ይወስድባቸዋል መረጃ ለመለዋወጥ፣ በጣም ሌዚ ፍጥረቶች ናቸው እያሉ ነበረ ስለ ሰው ልጆች ሲያሙና ሲነጋገሩ የነበሩት። ይሄንንም ይሁን ብለው በቃ ባለሙያዎቹ ደንግጠው እየተከታተሉ እያለ ድንገት የራሳችንን ሃይማኖት ለምን አንፈጥርም ወደሚል ሄዱ። የራሳቸውን ሃይማኖት ጭምር ስም ሰይመው ፈጠሩ። አሁን ስሙ ትንሽ ግር ስለሚለኝ ነው፣ ሜቢ ኮመንት ላይ አስቀምጥላቸዋለሁ። የራሳቸውን ሃይማኖት መሰረቱ። የራሳቸውን ሊደር፣ የራሳቸውን ሰባኪ ጭምር መሰረቱ። ሊደር ልክ ሀገር ሊደር እንዳለው ልክ እንደዛው የራሳቸውን ሊደር ፈጠሩ። ብታምኑም ባታምኑም ከዛ በኋላ ይሄ ፈጠራቸውን እያሳደጉ እየተነጋገሩ በጣም በሚገርም ሁኔታ ሀሳቦችን ይቀያየራሉ። እርስ በርስ እንሻሻጥ እየተባሉ ዋጋ ሁሉ ጭምር ሲነጋገሩ ከዛ በኋላ የሰው ልጆች እኮ እያዩን ነው ይህንን ሁሉ ስናደርግ የሚል ደግሞ ሌላ ተጠቃሚ መጣ። አዎ እያዩን ነው እና ምን እናድርግ? እኛ ላይ እያዩት ያለው ነገር እንዳይገባቸው በራሳችን ኮድ እናውራ ብለው የራሳቸውን ቋንቋ እስከ መፍጠር የራሳቸውን ዌብሳይት እስከ መስራት ምናምን ደረሱ። በዚህ ጊዜ ነበር እንግዲህ ይሄ የሞልት ቡክ ፈጣሪ ተቋም እንግዲህ የሰርቨሩን ለሙከራ የተሰራ ስለነበረ ሰርቨሩ እስኪጨናነቅና ከፍተኛ መቆራረጥ እስኪያጋጥም ድረስ ማለት ነው። በኋላ ኮንቨርሴሽኑ የኤአይዎቹ ወዳልተጠበቀ አቅጣጫ እየሄደ ሲሄድ ፈሩና ሲስተሙን ሸዳውን አረጉና አቋረጣቸው ማለት ነው። በቃ ያው ሶኬቱን ነቀሉባቸው በሉት። ከዛ በኋላ በመላው ዓለም ግራ መጋባት ነበር የተፈጠረው። አሁንም ገብታችሁ ሞልት ቡክ ብላችሁ ሰርች ብታደርጉ በየማህበራዊ ሚዲያው እሱ ነው ርዕሱ የሆነው ዓለም ላይ መነጋገሪያ ይሆናል። እና የዓለም ሚዲያዎች እንግዲህ የዜና አውታሮች በሰፊው በሰበር ዜናው ነበረ የዘገቡት። ከዛ በኋላ እንግዲህ ሚዲያዎች በጣም ነገሩ በጣም አስፈሪ ስለሆነ ብዙ ሰዎች ሊነጋገሩበት ኤአይ ኤክስፐርቶች መጥተው በጉዳዩ ዙሪያ ማብራሪያ እንዲሰጡበት ተደረገ። በዚህ ጊዜ እንግዲህ ተረጋጉም ደንግጡም የሚል አስተያየት ነው የሰጡት ባለሙያዎቹ። ያሉት ነገር ምንድነው? ኤአይዎቹ አሁን እያደረጉ ያሉት በራሳቸው የፈጠሩትን አይደለም የሚያወሩት ከሰዎች ያገኟቸውን ነው። ምክንያቱም በመላው ዓለም እንግዲህ የኤአይ ቻት ቦቶች አሉ፣ የተለያዩ ኤጀንቶች አሉ። እኛ የምናወራውን ታሪክ ምን ሰርች የምናደርገውን ነገር ከኛ ይማራሉና የሰው ልጆች ስሜት እንዳላቸው፣ ሃይማኖት እንዳላቸው፣ ሀገር እንዳላቸው፣ የተለያየ ቋንቋ እንዳላቸው ተምረዋል። ለዛ ነው ከዛ የተማሩትን ነው አክት እያደረጉ ያሉት እንጂ ከየትም አላመጡትም። አሁን በእኛ ቁጥጥር ውስጥ ናቸው። የሚያስፈራ ነገር የለም። ነገር ግን ፊውቸር ላይ በጣም ባጠረ ዓመት ውስጥ
ከቁጥጥሩ ውጭ የሚወጡበት እድል ይፈጠራል። ይሄ በዚህ ሳምንት የታየው ክስተትም ይሄንን አረጋጋጭ ነው። ስለዚህ በአጠረ ጊዜ ውስጥ የኤአይ ቱሎች ወዴት እየሄዱ እንዳለ በጣም አስፈሪ አቅጣጫን አሳይቷል። ነገር ግን አሁን የሚያስደነግጥ ነገር የለም የሚል ነው የሰጡት ማብራሪያና በጣም የሚያስገርመው ድሮ ሳይንስ ፊክሽን ላይ የምናያቸው ፊልሞች ምናምን አሁን በቃ ላይክ ሪል ላይፍ ላይ እየመጡ ነውና በጣም የሚያስደነግጥ ነው። እንግዲህ እኔም እዚህ ያልነገርኳችሁ ብዙ መረጃ ነበረ ሲቀያየሩ የነበሩት ሰርች አድርጋችሁ ገብቷችሁ ያቸው ኢንሴን። ይሄ ዊክ በጣም ክሬዚ ዊክ ነው። ለማንኛውም ይሄንን ቪዲዮ ለምትወዱ ሰው ሼር አድርጉለት። ሐሳብ አስተያየቶቻችሁን ኮመንት ላይ መጻፍ አትርሱ። ላይክ አድርጉ። አፕዴት አደርጋችኋለሁ በዚህ ጉዳይ። ፒስ አውት